እንዳታበሩት ጥገና ላይ ነን፣ እንዳታበሩት ጥገና ላይ ነን፣ እንዳታበሩት ጥገና ላይ ነን የሚል እንግዲህ ብዙ ጊዜ ቢልዲንግ ላይ ህንፃዎች ላይ ሜንቴናንስ በሚሰራበት ጊዜ እንደዚህ አይነት ነገር እንግዲህ እንመለከታለን ማለት ነው። ይህም እንግዲህ እንደዚህ ማድረግ አያስፈልግም። ጀስት ላዩ ላይ የብሬከሩን ኮምፖነንት በመጠቀም ብቻ ማንም ሰው እንዳያበራብን የምናደርግበትን አንድ ዘዴ ዛሬ የምነግራችኋለሁ ማለት ነው። የምታውቁት ታውቃላችሁ፣ የማታውቁት ግን ይጠቅማችኋል ብዬ ኤክስፔክት አደርጋለሁ። ይህንንም እንግዲህ ይህንን 1.5 ሚሊ ሜትር ዋየር በመጠቀም ብቻ ነው ይህንን ዘዴ የምንጠቀመው ማለት ነው። ስለዚህ እንደምትመለከቱት እዚህ ብሬከር ላይ ነው ይሄንን ዋየር የምናረገው። ብዙ ጊዜ እንግዲህ ሜንቴናንስ ላይ ሰዎች ብሬከሩን እንዳያበሩብን እንግዲህ ከዚህ አሁን ከምነግራችሁ ዘዴ በተጨማሪ እንግዲህ ሁለተኛ ዘዴ ብዬ የምናገረው እንግዲህ ምንድነው አውትፑትን እንግዲህ ሾርት ማድረግ ነው። ይሄም እንግዲህ ወደ ሎዱ የሚሄደውን ሾርት ስናደርገው ማንም ሰው ከዛ በኋላ ብሬከሩ ሊያበራብን ቢሞክር እዛው ይመልሳል ማለት ነው። ከዛ ይልቅ ግን ይሄንን ዘዴ ብትጠቀሙት ነው እኔ አድቫይስ ማረጋችሁ። ከዛም ይሄንን 1.5 ሚሊ ሜትር ዋየር እንደምትመለከቱት እዚህ ብሬከር ላይ እንደዚህ እንከተዋለን። ይሄንን 1.5 ሚሊ ሜትር ዋየር ማለት ነው። እንደዚህ በምትመለከቱት እዚህ ስሪ ፌዝ ብሬከር ላይ ከተን እንግዲህ ስራችንን መስራት እንችላለን ማለት ነው። ከዛም በመቀጠል እንደምትመለከቱት ለማብራት ብንሞክር አይበራም ማለት ነው። ኦን አይሆንም። እዚህ ጋር እንደምትመለከቱት ማንም ሰው ሊያበራብን ቢሞክር እኛ ሜንቴናንስ ላይ ጥገና ላይ ሆነን ሊያበራብን ቢሞክር እንግዲህ ሊያበራብን አይችልም ማለት ነው። እኛም ሴፍ ሆነን ስራችንን እንሰራለን ማለት ነው። ይህንን እንግዲህ በሲንግል ፌዝም መስራት ይቻላል። እንደዚህ እንደምትመለከቱት በሲንግል ፌዝም እንደዚህ አድርጋችሁ ማንም ሰው ሳያበራባችሁ ስራችሁን ቢልዲንግ ላይ ሜንቴናንስ ስንሰራ እንግዲህ ኤሌክትሪካል ሜንቴናንስ ስንሰራ እንደዚህ አድርገን መስራት እንችላለን ማለት ነው። ስለዚህ ይሄንን ቪዲዮ እንግዲህ ከተመቻችሁ ላይክ ሼር አድርጉት። ለሁሉም ሰው ላይክ እና ሼር አድርጉላቸው። እናመሰግናለን። መልካም ቀን ይሁንላችሁ።